ታሪክን ስንመረምር ዓለምን የቀየሩ የሰው ልጅን የጉዞ አቅጣጫ ያስቀየሩ ክስተቶች በርካቶች ናቸው። ነገር ግን በኦክቶበር 1973 ዓ.ም የሆነው ነገር በአይነቱ ለየት ያለ ነበር። በደማቅ ብርሃን የተንቆጠቆጡት የኒውዮርክ፣ የለንደን፣ የቶኪዮ ከተሞች ድንገት ድቅድቅ ጨለማ ዋጣቸው። በጉራና በኩራት ይንፈላሰፉ የነበሩት ግዙፍ የአሜሪካ መኪኖች መንገድ ላይ እንደቆሙ ደርቀው ቀሩ። የፋብሪካዎች ጭስ ማውጫዎች ጭሳቸውን መጥፋት አቆሙ። ዓለም ድንገት ሽባ ሆነች። ምን ተፈጥሮ ነው? ጦርነት ተቀስቅሶ ነው ወይስ የዓለም ፍጻሜ ደርሶ? ምክንያቱ ከጦርነት ሜዳ የከፋ ከቦምብ የሰላ ነበር። ጥቂት የአረብ ሀገራት ዓለምን የሚያሽከረክራትን አንድ ነገር በእጃቸው ጨብጠው ነበር፣ ድፍድፍ ነዳጅ። በአረብ እስራኤል ጦርነት ምክንያት የአረብ ሀገራት ነዳጅን እንደ ፖለቲካ መሳሪያ ተጠቅመው ምዕራባውያን ላይ ማዕቀብ ሲጥሉ ዓለም ለመጀመሪያ ጊዜ የነዳጅን ኃይል ምን ያህል እንደሆነ ተረዳም። የአንድ በርሜል ነዳጅ ዋጋ በአንድ ጀንበር 4 እጥፍ አሻቀበ። ኃያሏ አሜሪካ ተንበረከከች። ኢኮኖሚያ ሊወድቅ ተቃረበ። ይህ ክስተት አንድን መራር እውነት ለዓለም አሳወቀ። የዘመናዊ የስልጣኔ ሞተር፣ የከተሞች ደም ስር፣ የኢንዱስትሪዎች ነፍስ ይህ ከከርሰ ምድር የሚወጣው ጥቁር የሚያጣበቅ ፈሳሽ መሆኑን ሰዎች ጥቁር ወርቅ የሚሉት ነገር ከእውነተኛ ወርቅ የላቀ ዋጋና ኃይል እንዳለው የተረዱት ያኔ ነበር። ግን ይህ ዓለምን በጣቱ ጫፍ የሚያሽከረክረው ጥቁር ወርቅ ከየት መጣ? የሰው ልጅን እርሱን ከማግኘቱ በፊት በምን ይኖር ነበር? ዋጋውንስ የሚወስነው ማን ነው? ታሪኩን ወደ ኋላ እንመልከተው። የድፍድፍ ነዳጅ ታሪክ የሰው ልጅን ታሪክ ያህል የቆየ ነው። በሚሊዮን ለሚቆጠር ዓመታት በምድር ውስጥ የተቀበሩ የእጽዋትና የእንስሳት አካላት በከፍተኛ ግፊትና ሙቀት ተለውጠው ወደዚህ ጥቁር ፈሳሽነት ይቀየራሉ። አንዳንዴም በተፈጥሮ ግፊት ከምድር ገጽ ላይ ብቅ ይሉ ነበር። የጥንት ስልጣኔዎች ይህን ነገር ያውቁት ነበር፣ ግን ሚስጥሩ አልገባቸውም። ከሺዎች ዓመታት በፊት የጥንት ግብፃውያን ሙታንን የሚያደርቁበት ወይም መሚፊኬሽን ሂደት ውስጥ ቢቲዩመን የተባለው የነዳጅ አይነት ይጠቀሙ ነበር። የባቢሎኒያን ግንቦች የሜሶጶጣሚያ ጀልባዎች ውሃ እንዳያስገቡ በዚህ ጥቁር ፈሳሽ ይለሰኑ ነበር። የጥንት ፈሪሳውያንና ግሪኮች ለሕክምና ይጠቀሙበት እንደነበር የታሪክ ድርሳናት ይጠቁማሉ። አንድ የቆሰለ ሰው ላይ ሲቀባው ቶሎ ያሽረዋል ብለውም ያምናሉ። ነገር ግን የነዳጅ እምቅ ኃይል ለመጀመሪያ ጊዜ ተረዳ የሚመስለው የጥንቷ ቻይና ስልጣኔ ነበር። በ347 ዓመተ ዓለም ቻይናውያን እስከ 240 ሜትር ጥልቀት ድረስ የቀርከሃ ምሰሶችን በመጠቀም የነዳጅ ጉድጓዶችን ቆፍረው ነበር። ይህ በታሪክ የመጀመሪያው የነዳጅ ቁፋሮ ተደርጎ ይወሰዳል። ያወጡትን ጥቁር ፈሳሽ ግን ለመኪና ወይም ለፋብሪካ ሳይሆን ጨው ለማምረት ተጠቀሙበት። የቀርከሃ ቧንቧዎችን በመዘርጋት ነዳጁን ወደ ጨው ማምረቻ ቦታዎች ወስደው በሰዓት በማቃጠል ውሃውን በማትነን ንጹህ ጨው ያመርቱ ነበር። በሰባተኛው ክፍለ ዘመን ይኸው ፈሳሽ ጃፓን ሲደርስ ሰዎች የሚቃጠል ውሃ ወይም በርኒንግ ወተር ብለው ሰየሙት። በ9ኛው ክፍለ ዘመን ደግሞ በአሁኗ የአዘርባይጃን ዋና ከተማ ባኩ አካባቢ ነዳጅ እንደ ምንጭ ውሃ ከየቦታው ይፈልቅ ነበር። ዝነኛው ጣሊያናዊ ተጓዥ ማርኮ ፖሎ በ12ኛው ክፍለ ዘመን ባኩን ሲጎበኝ በካስፒያን ባህረ ዳርቻ ላይ ይህ ጥቁር ፈሳሽ በየቦታው ሲፈስ አይቶ በመገረም ጽፏል። የሚገርመው ግን ይህ ሁሉ ዕውቀት እያለ እስከ 15ኛው ክፍለ ዘመን ድረስ የሰው ልጅ ይህንን ፈሳሽ ለትልቅ ዓላማ መጠቀም አልቻለም። ሌሊትን እንደ ቀን የሚያበራ መብራት ከእርሱ ማግኘት እንደሚቻል እንኳን አልተገነዘበም። ዓለም በጨለማ ሌሊት ላይ ትዋጥ ነበር። የሰው ልጅ ታሪክ ከሁለት ነገሮች ጋር ያደረገው የማያባራ ትግል ነው ይላሉ የታሪክ ምሁራን፣ ከራሱ ድንቁርናና ከተፈጥሮ ጨለማ ጋር። ድፍድፍ ነዳጅ ጥቁር ወርቅ ተብሎ ከመሰየሙና የሌሊቱን ጨለማ ከመግፈፉ ከብዙ ክፍለ ዘመናት በፊት የሰው ልጅ ሕይወት በፀሐይ ውደት የተወሰነ ነበር። ጀንበር ስትጠልቅ የከተሞች ግርግር ይረግባል፣ የገበሬው ሥራ ይቆማል፣ የሕይወት እንቅስቃሴ ሁሉ ትንፋሹን ይወጣል። ሌሊት የፍርሃት መንግስት ነበር፣ የአውሬዎች ድምፅ የሚሰማበት፣ የወንበዴዎች ጥላ የሚውለበለብበት፣ እርኩሳን መናፍስት ይንሾካሾኩበታል ተብሎ የሚታመንበት የሰቆቃ ጊዜ። ታዲያ የሰው ልጅ ይህንን የሌሊት ንጉስ እንዴት ተጋፈጠው? ብርሃንን ከየት አመጣ? ይህን ጥያቄ በማንሳት ወደ ታሪካችን እንመለስ። የመጀመሪያው ሙከራዎች ከራሱ አካባቢ የተገኙ ነገር ግን በዛሬ ዓይን ሲታይ እጅግ አስገራሚና አንዳንዴም አሰቃቂ ነበሩ። የሰው ልጅ ብርሃንን ለማግኘት የተጠቀመባቸው ዘዴዎች የዛን ዘመን የህልውና ትግል ምን ያህል ከባድ እንደነበር ቁልጭ አድርገው ያሳያሉ። በሰሜን አሜሪካ ፓሲፊክ ዳርቻዎች ይኖሩ የነበሩ የቀድሞ ጎሳዎች አንድ አስደማሚ መፍትሄ ነበራቸው። ኡላኮን ወይም የሻማ አሳ ወይም ካንድል ፊሽ በመባል የሚታወቀውን አነስተኛ የአሳ ዝርያ ያድኑ ነበር።
ይህ ዓሳ በሰውነት ውስጥ እጅግ ከፍተኛ የሆነ የስብ ክምችት ስላለው ልክ እንደ ሻማ ይቃጠላል። ሰዎች ይህን ዓሳ በብዛት ከያዙ በኋላ ያደርቁትና ክር በሆዱ በኩል በማስገባት ልክ እንደ ሻማ ያቀጣጥሉታል። የዓሳው ስብ ቀስ በቀስ እየቀለጠ ሲሄድ ለሰዓታት የሚቆይ ብርሃን ይሰጣል። አስቡት፣ አንድ ሙሉ ቤት የሚበራው በሚነድ የዓሳ ስጋ ነበር። ይህ የሰው ልጅ ከተፈጥሮ ጋር የነበረውን ጥብቅ ቁርኝነት በተመሳሳይ ጊዜም የህልውናውን አስቸጋሪነት የሚያሳይ ይኸው ምስክር ነው። ወደ አውሮፓ ስንሻገር በተለይ በስኮትላንድ እና በአየርላንድ ቀዝቃዛ ደሴቶች ላይ ተመሳሳይ ታሪክ እናገኛለን። ስቶርም ፒትለር የተባለች የባህር ወፍ ልክ እንደ ሻማ ዓሳው በሰውነቷ ውስጥ ባለው ከፍተኛ ስብ መጠን ምክንያት በቀላሉ ትቀጣጠል ነበር። የደሴቶቹ ነዋሪዎች እነዚህን ወፎች አድነው ክር በጉሮሯቸው አስገብተው በማቃጠል እንደ መብራት ይጠቀሙባቸው ነበር። የሰው ልጅ ብርሃንን ለማግኘት ሲል ህይወት ያላቸውን ፍጥረታት ሁሉ ወደ ተንቀሳቃሽ ችቦነት የቀየረበትም ዘመን ነበር። ነገር ግን እነዚህ ዘዴዎች ውስንና ለአካባቢው ነዋሪዎች ብቻ የሚጠቅሙ ነበሩ። የሰው ልጅ ስልጣኔ እያደገ ከተሞች እየተፈጠሩ ሲመጡ የተሻለ አስተማማኝና በብዛት የሚገኝ የብርሃን ምንጭ ያስፈልግ ነበር። መልሱም የመጣው ከባህር ጥልቁ ነበር። በ17ኛው ክፍለ ዘመን አዲስና ግዙፍ ኢንዱስትሪ ተወለደ፣ የዓሳ ነባሪ አደን። ግዙፎቹ የባህር አጥቢ እንስሳት ዓሳ ነባሪዎች ተንሰፋፊ የዘይት ጋኖች ነበሩ። ከግዙፉ ሰውነታቸው የሚገኘው ስብ ሲቀልጥ የዓሳ ነባሪ ዘይት የተባለውን እጅግ ውድ ምርት ይሰጥ ነበር። ይህ ዘይት ከእንስሳት ስብ ከሚገኘው ብርሃን የበለጠ ንጹህ፣ ደማቅና ሸታ አልባ ነበር። በቅጽበት የአሜሪካ፣ የአውሮፓ ወደቦች በግዙፍ የአደን መርከቦች ተሞሉ። ደፋር መርከበኞች ለወራት አንዳንዴም ለዓመታት የሚቆይ አደገኛ ጉዞ ወደማይታወቀው የዓለም ውቅያኖስ ያደርጉ ነበር። የዓሳ ነባሪ አደን የጀግንነትና የጀብደኝነት ተምሳሌት ሆነ። መርከበኞች በትናንሽ ጀልቦች ተጠቅመው የባህር ግዙፍ ፍጡር እያሳደዱ በጦር እየወጉ ደሙን ለብርሃን ሲሉ ያፈሱ ጀመር። የዓሳ ነባሪ ዘይት ኢንዱስትሪን ዓለምን ለወጠው። ለመጀመሪያ ጊዜ የለንደንና የኒውዮርክ ጎዳኖች በፋኖስ መብረቅ አሸበረቁ። የሀብታሞች ሳሎን በደማቅ ብርሃን ተሞላ። ነገር ግን ይህ ብርሃን ውድ ዋጋ ነበረው። የሀብታሞች መብራት እንጂ የድሆቹን የጎጆ ብርሃን አልነበረም። ብርሃን የሀብትና የስልጣን ምልክት ሆነ። ይህ የዓሳ ዘይት ኢንዱስትሪም በሰው ሕይወት ላይ ከፍተኛ ዋጋ አስከፈለ። በሺዎች የሚቆጠሩ መርከበኞች በአደኑ ወቅት ሕይወታቸውን አጡ። ከሁሉም በላይ ኢንዱስትሪው በዓሳ ነባሪዎች ላይ የዘር ማጥፋት ዘመቻ አካሄደ። በሚሊዮን የሚቆጠሩ ዓሳ ነባሪዎች ለዘይት ሲባሉ ታደኑ። ብዙ ዝርያዎችም እስከ መጥፋት ደረሱ። በ19ኛው ክፍለ ዘመን አጋማሽ ላይ ዓለም አንድ መራር እውነት ፊት ለፊት ተጋፈጠ። የኢንዱስትሪ አብዮት የብርሃንን ፍላጎት ከመቼውም ጊዜ በላይ ጨምሮታል። ነገር ግን የብርሃን ምንጭ የሆነው ዓሳ ነባሪ ከውቅያኖሶች እየጠፋ ነበር። የዘይቱ ዋጋ ወደ ሰማይ ተተኮሰ። የሰው ልጅ በፈጠረው የብርሃን ጥማት ሊሰጥም ተቃረበ። ዓለም የተሻለ ርካሽና ዘላቂ የሆነ የብርሃን ምንጭ በአስቸኳይ ትፈልግ ነበር። የጨለማው ዘመን ሊያበቃ አዲስ የብርሃን ንጋት ሊቀድ የተቃረበው በዚህ የሽግግር ወቅት ነበር። መፍትሄ የሚመጣው ከባህሩ ጥልቅ ሳይሆን ከምድር ሆድ ነበር። የዓሳው ነባሪው ደም የተካው ዓለምን ለዘላለም የቀየረው ኪሮሲን ብርሃን ሊወለድ ጥቂት ጊዜ ብቻ ቀርቶት ነበር። የሰው ልጅ ከእንስሳት አካል ወደ ማዕድን ሀብት የተሸጋገረበት ታላቅ የታሪክ ምዕራፍ ሊከፈት ደጃፍ ላይ ነበር። ታሪክ አንዳንድ ጊዜ ታላላቅ ለውጦችን የሚወልደው በጀግኖች ሰይፍ ወይም በፈላስፎች ብር ሳይሆን በተራ ሰዎች ግትርነትና እምነት ነው። የሰው ልጅ በዓሳ ነባሪዎች ደም የበራውን ውድና እየጠፋ የነበረውን ብርሃን ለመተካት በሚታገልበት በዛ በሽግግር ወቅት መፍትሄው የመጣው ከማንም ካልተጠበቀ አቅጣጫ ነበር። ከባህር ጥልቁ ሳይሆን ከምድር ድንጋይ ውስጥ። በ1846 ዓመተ ምህረት ኖቫ ስኮሺያ ካናዳ ውስጥ አብርሃም ገንስነር የተባለ አንድ ሐኪምና የጂኦሎጂ ባለሙያ የዘመኑ አልኬሚስቶች በሚያስንቅ መልኩ ከድንጋይ ላይ ብርሃንን ለመጭመቅ የሚያስችል አስደናቂ ምርምር ላይ ተጠምዶ ነበር። ገስነር እንደ ቢቲዮመን እና አይል ሼል ካሉ የድንጋይ አይነቶች ላይ በከፍተኛ ሙቀት ግፊት ዘይት ማውጣት እንደሚቻል አመነ። ለሳምንታት በቆየ ልፋቱም ከነዚህ ድንጋዮች ያጣራው ፈሳሽ ሲያቀጣጥለው ከዓሳ ነባሪ ዘይት የጠራ ከሻማ የደመቀ ጭስ አልባ ብርሃንን ሲፈነጥቅ ተመለከተ። ለዚህ ተአምራዊ ፈሳሽ ከግሪክ ቃላት ኪሮስ ወይም ኪሮስ ሰም ማለት ነው፣ ኢሊዮን ዘይት ማለት ነው በማጣመር ኪሮሲን የሚል ስም ሰጠው። ይህ ግኝት ከፈጠራ በላይ ነበር፣ አብዮት ነበር። ኪሮሲን ብርሃንን ዲሞክራሲያዊ ያደረገው። እስከዚያ ጊዜ ድረስ ግን ብርሃን የሀብታሞች ቅንጦት ነበር። የድሆች ጎጆ በሚጨስ ችቦ ወይም በእንስሳት ስብ በሚንጠባጠብ ኩራዝ የተገደበ ነበር። ኪሮሲን ግን ይህን ለወጠው። ለማምረት ቀላል፣ ዋጋው ከዓሳ ነባሪ ዘይት በ15 እጥፍ ያነሰ በመሆኑ
የዶሽ ጎጆ ሳይቀር በደማቅ ብርሃን እንዲሞላ አደረገ። በድንገት የሥራ ሰዓት ከፀሐይ መውጣትና መጥለቅ ጋር መወሰኑ ቀረ። ልጆች በሌሊት ማንበብ ቻሉ። የእጅ ባለሙያዎችም እስከ ምሽት መስራት ጀመሩ። የከተማ ጎዳናዎች በፋኖስ ሲያሸበርቁ ሌሊቱ ከእንግዲህ አስፈሪ መሆኑ ቀረ። ኪሮሲን የጨለማው ሰንሰለትን በጣጠሰው። ነገር ግን የኪሮሲን ንጋት እየቀደደ ባለበት ወቅት ሌላ የበለጠ ኃይል ያለው ምስጢር ከሰው ልጅ አይን ተሰውሮ ነበር። በፔንሲልቬኒያ ገጠራማ አካባቢዎች ሰዎች የጨው ጉድጓድ ሲቆፍሩ ከውሃ ጋር አብሮ የሚወጣ ጥቁር የሚጣበቅ መጥፎ ጠረን ያለው ፈሳሽ ያጋጥማቸው ነበር። ይህ ፈሳሽ እንደ እርግማን ይቆጥሩት ነበር። የጨው ጉድጓዱን ያበላሻልና ሰዎች የድንጋይ ዘይት ብለው ይጠሩት ነበር። አንዳንዶችም እንደ ህመም ማስታገሻ ለቁርጥማት ይቀቡት ነበር። ሌሎች ደግሞ እንደ እንግዳ ነገር በጠርሙስ እየቀዱ ይሸጡታል። ማንም ግን ከዚህ ከሚገማ ፈሳሽ ውስጥ የዓለምን የወደፊት ኃይል ምንጭ፣ የኢንዱስትሪዎችን ደም፣ የስልጣኔ ሞተር አላየም ነበር። ዓለም ይህንን ጥቁር ፈሳሽ እንደ ተራ ኩሬ ጭቃ ስትመለከተው የወደፊት ሀብትና ቁልፍ ያየው ማን ነበር? ታሪኩ ወደ ጄምስ ታውሴንድ ወደ አንድ የባንክ ፕሬዝዳንት ይወስደናል። ታውሴንድ ገንዘብ ከማተም ባለፈ ገንዘብ የሚያሸትበትን ቦታ የሚያውቅ ልዩ ችሎታ ነበረው። ይህ የድንጋይ ዘይት ከመማስተጋሻነት የላቀ ዋጋ እንዳለው ገመተ። በዘመኑ ዝነኛ የነበሩትን የዮል ዩኒቨርሲቲ የኬሚስትሪ ፕሮፌሰር ቤንጃሚን ሲልማንን ቀጥሮ የፈሳሹን ምስጢር እንዲገልጡለት አደረገ። የፕሮፌሰሩ ሲልማን ሪፖርትም የጠበቁት ያህል ሳይሆን ካሰቡት በላይ ነበር። ሪፖርቱ እንዲል ነበር: ይህ ፈሳሽ ከተጣራ እጅግ ከፍተኛ ጥራት ያለው የብርሃን ዘይት ወይም ኪሮሲን፣ የማሽን ማለስለሻ ዘይቶችና ሌሎችን ውድ ምርቶችን ማውጣት ይችላል። ይህ ሪፖርት የወርቅ ማዕድን እንዳገኘ ለሚቆጥር ሰው እንደ ካርታ ነበር። ታውሴንድ እና ጓደኞቹ ፔንሲልቬኒያ ሮክ ኦይል ካምፓኒ የተባለ ኩባንያቸውን በአዲስ ተስፋ ተመለከቱት። ነገር ግን አንድ ትልቅ ችግር ነበር። ከምድር ላይ የሚንጠባጠበውን ዘይት በመሰብሰብ ብቻ በቂ ምርት ማግኘት አይቻልም ነበር። ልክ እንደ ውሃ ከከርሰ ምድር ውስጥ በቁፋሮ ማውጣት ያስፈልጋል። ግን እንዴት? ማንስ ይህንን ከዚህ በፊት ያልተሞከረ እብደት የሚመስል ስራ ይሰራዋል የሚል ጥያቄ ፈጠረ። በዚህ ጊዜ ነበር የድራማው ዋና ተዋናይ ወደ መድረኩ የገባው፣ ኤድዊን ድሬክ። ድሬክ መሐንዲስ አልነበረም፣ ጂኦሎጂስትም አልነበረም፣ የነዳጅ ባለሙያም አልነበረም። ስርዓት የቀድሞ የባቡር መንገድ ተቆጣጣሪ ነበር። ታውሴንድ ድሬክን የቀጠረው በእውቀቱ ሳይሆን በግትርነቱ በቁርጠኝነቱ ነበር። በዘመኑ የነበረው ስርዓት ለማክበርና ለድሬክ ክብር ለመስጠት ታውሴንድ ኮሎኔል የሚል የክብር ማዕረግ ሰጥቶት ወደ ፔንሲልቬኒያ ላከው። ኮሎኔል ድሬክ ምንም አይነት ወታደራዊ ልምድ ሳይኖረው የዓለምን ኢኮኖሚ ጦርነት የሚቀይር ዘመቻ ይጀምር ነበር። ድሬክ ታይቴስቪል በምትባል ሩቅና የተረሳሽ ከተማ ሲደርስ የከተማው ሰዎች እንደቀልድ ነበር ያዩት። ከድንጋይ ዘይት ሊያወጣ ነው የሚለው ወሬ ሲሰማ ሳቃቸውን መቆጣጠር አቃታቸው። ድሬክ ቁፋሮን ሲጀምር ችግሮች ተደራረቡበት። የሚቆፍረው ጉድጓድ በየጊዜው በከርሰ ምድር ውሃ ይሞላ ነበር። ገንዘብ አለቀ። የቀጠሩት ሰዎች ተስፋ ቆረጡበት። የላኩትን ባለሀብቶች ተጨማሪ ገንዘብ መላክ አቆሙ። የከተማ ነዋሪዎች አዲስ ስም አወጡለት፣ እብዱ ድሬክ በማለት ይጠሩት ጀመር። በየቀኑ በፌዝና በስድብም ያወጥ ጀመር። በዚህ የተስፋ መቁረጥ ወቅት ሁሉም ሰው ጀርባውን ሲሰጠው አንድ ሰው ብቻ ከጎኑ ቆመ፣ ዊሊያም ስሚስ ወይም በቅጽል ስሙ አጎቴ ቢል። አጎቴ ቢል አንጥረኛ ነበር። እሱና ድሬክ ተቀምጠው አንድ መላ ዘየዱ። የውሃን ፍሰት ለማስቆም መሬቱ ሰፊ የብረት ቧንቧ በመክተት ቧንቧ ውስጥ በመቆፈር ይህ በዘመኑ አዲስ እንዳልተለመደ ዘዴ በመጠቀም ነዳጁን ለማውጣት። በመጨረሻም ቅዳሜ ኦገስት 27 1957 ዓ.ም ገንዘቡን ሙሉ በሙሉ ሊያልቅ አንድ ቀን ብቻ ቀርቶት ተስፋው ጨልሞ ሳለ የቁፋሮ መሳሪያ 69.5 ጫማ ጥልቀት ላይ ሲደርስ ድንገት ቆመ። ሰራተኞቹ ለቀጣዩ ሳምንት ተስፋ ቆርጠው ወደ ቤታቸው ሄዱ። በማግስቱ እሁድ ጠዋት አጎቴ ቢል ወደ ቁፋሮ ቦታ ሲመለስ አይኑን ማመን አልቻለም። ከብረት ቧንቧው አፍ ላይ ጥቁር ፈሳሽ እንደ ምንጭ እየተንዶላዶለ ይፈስ ነበር። ምድር ለዘመናት የደበቀችውን ሚስጥሯን የደበቀችውን ሀብቷን በመጨረሻ ለቀቀች። ኮሎኔል ድሬክ በማግስቱ ሰኞ ሲደርስ አጎቴ ቢልና ልጁ ያገኙትን ጥቁር ወርቅ በገንዳ በበርሜል ባገኙት ዕቃ ሁሉ ሞልተው አገኛቸው። የእብዱ ሰውዬ ህልም እውን ሆኖ ነበር። ያፌዙበት ከተማ የታሪክ መዝገብ ውስጥ ስሟ በወርቅ ቀለም ይጻፍላት የመጀመሪያዋ የነዳጅ ከተማ ልትሆን ነበር። ያቺ ትንሽ ቁፋሮ የዓለምን ኢኮኖሚ፣ የፖለቲካና የማህበራዊ ገጽታ ለዘላለም የቀየረው የጥቁር ወርቅ ዘመን መጋረጃን የከፈተች ታሪካዊ ክስተት ሆነች። አንዳንድ ጊዜ የአንድን ትንሽ ጠጠር መውደቅ የትልቁን ተራራ ናዳ ሊያስነሳ ይችላል።
በኦገስት 1859 ዓ.ም በታንቴስቪል ፔንሲልቬኒያ የተገኘችው ያቺ ትንሽ የነዳጅ ምንጭ የአሜሪካን ብቻ ሳይሆን የመላውን ዓለም የኢኮኖሚ የስልጣን ካርታ የቀየረ ታላቅ ጎርፍ መነሻ ነበረች። የድሬክ ግኝት ዜና እንደ ሰደድ እሳት ሲሰራጭ አሜሪካ በአዲስ አይነት ትኩሳት ተለከፈች። የነዳጅ ትኩሳት ከጥቂት ዓመታት በፊት በካሊፎርኒያ የተከሰተው የወርቅ ትኩሳት ወይም ጎልድ ረሽ በሺዎች የሚቆጠሩ ሰዎች ወደ ምዕራብ እንዲጎርፉ እንዳደረገው ሁሉ አሁን ደግሞ የጥቁር ወርቅ ትኩሳት ብላክ ጎልድ ረሽ ገበሬውን፣ ነጋዴውን፣ ስራ አጡን፣ ጀብደኛውን ሁሉ ወደ ፔንሲልቬኒያ ገጠሮች አስጎረፈው። ታይቴስቪል የተባለችው እንቅልፋማና የተረሳሽ ከተማ በአንድ ጀንበር የዓለምን ትኩረት ማዕከል ሆነች። በየቦታው ከእንጨት የተሰሩ የቁፋሮ ማማዎች እንደ ጫካ በቅለው የምድርን ሆድ መብሳትና መቦርቦር ጀመሩ። መሬት ተሸነሸነ፣ ንብረት ተለወጠ። ድሆች በአንድ ጀንበር ከበርቴ ሆኑ፣ ከበርቴዎች ደግሞ የባሰ ሀብታም ሆኑ። አሜሪካ በጥቁር ወርቅ ሰከረች። በ1962 ዓ.ም ግኝቱ በተገኘ በ4 ዓመታት ውስጥ ብቻ የፔንሲልቬኒያ የነዳጅ ምርት ከጥቂት ሺህ በርሜሎች ወደ አስደማሚ 3 ሚሊዮን በርሜል በዓመት አሻቀበ። ይህ ገና ጅማሬው ነበር። የነዳጅ ፍለጋው ከፔንሲልቬኒያ አልፎ ወደ ሃዋዩ፣ ከዛም ወደ ቴክሳስ፣ ወደ ኦክላሆማ፣ ካሊፎርኒያ ተስፋፋ። በተለይ በቴክሳስ 1901 ዓ.ም ስፒንድል ቶፕ በተባለ ቦታ የተገኘው ግኝት በቀን ብቻ 100,000 በርሜል ነዳጅ የሚተፋ ግዙፍ ምንጭ ነበር። ይህ ክስተት የዘይት ዘመን ኤጅ ኦፍ ኦይል መጀመሩን ያወጀ እንደ ታላቅ ነጋሪት ድምጽ ነበር። በኛው ክፍለ ዘመን መባቻ ላይ የአሜሪካ የዓለም ኃያል ማዕከል ሆነች። ከአውሮፓውያን በተለየ አሜሪካ በከሰል ድንጋይ ላይ የተመሰረተውን የኢንዱስትሪ አብዮት አልፋ በቀጥታ በነዳጅ ላይ የተመሰረተ አዲስ የስልጣኔ ምዕራፍ ከፈተች። ሄንሪ ፎርድ ሞዴል ቲ የተባለችውን መኪና በብዛት ማምረት ሲጀምር ቤንዚን ከውድ ቅንጦትነት ወጥቶ የዕለት ተዕለት ፍላጎት ሆነ። የአሜሪካ ከተሞች በአስፋልት በተነጠፉ መንገዶች ተሳሰሩ። ሰማይ ጠቀስ ህንጻዎች በማዕከላዊ ማሞቂያና ማቀዝቀዣ ሲስተሞች ተገነቡ። ፋብሪካዎች በነዳጅ ኃይል ሌት ተቀን ያመርቱ ጀመር። የአሜሪካ ህልም ወይም አሜሪካን ድሪም በነዳጅ እየተቀጣጠለ መጣ። ይህ የአሜሪካ የሀብት ጎርፍ በውቅያኖስ ማዶ የነበሩትን የአውሮፓ ኃያላንን አይን ማማለሉ አልቀረም። ብሪታንያ፣ ፈረንሳይና ጀርመን የራሳቸው ኢንዱስትሪ አብዮት በከሰል ድንጋይ ላይ የተመሰረተ ቢሆንም የነዳጅን ስትራቴጂካዊ ጠቀሜታ በፍጥነት ተገነዘቡ። የጦር መርከቦች፣ ታንኮችና አውሮፕላኖች በከሰል ሳይሆን በነዳጅ ሲንቀሳቀሱ የበለጠ ፈጣንና ኃይለኛ እንደሚሆኑ ተረዱ። ነገር ግን አንድ ትልቅ ችግር ነበር። በአውሮፓ ምድር ብዙ የነዳጅ ክምችት አልነበረም። ስለዚህ አይናቸውን ወደ ሌላ አቅጣጫ ዞሩ። ወደ ኦቶማን ቱርክ ግዛት፣ ወደ አሸዋማውና በወቅቱ ኋላ ቀር ተብሎ ወደሚታሰበው መካከለኛው ምስራቅ። የመካከለኛው ምስራቅ ታሪክ የሺህ አንድ ሌሊት ተረቶች መገኛ፣ የጥንታዊ ስልጣኔዎች መቀመጫ፣ አሁን የአዲስ አይነት ሀብት ፍለጋ መድረክ ሆነ። በ1908 ዓ.ም ዊሊያም ኖክስ ዳሪስ የተባለ ብሪታንያዊ ባለሀብት ለዓመታት ከልፋትና ከኪሳራ በኋላ በፋርስ የዛሬዋ ኢራን ምድር የመጀመሪያውን የነዳጅ ክምችት አገኘ። ይህ ግኝት አንጎሎ ፐርሺያን ኦይል ካምፓኒ በኋላ ላይ BP የሆነው እንዲመሰረት ምክንያት ሆነ። የብሪታንያ መንግስት የባህር ኃይሉን ነዳጅ ለማረጋገጥ ሲል የኩባንያ ዋነኛ ባለድርሻ ሆነ። የኢራን ሀብት የብሪታንያን ኢምፓየር ማሽን መመገብ ጀመረ። ነገር ግን የመካከለኛው ምስራቅ የዕድል ፋንታ ለዘላለም የቀየረው ግኝት የመጣው በ1938 ዓመተ ምህረት ነበር። አራምኮ የተባለው የአሜሪካ ኩባንያ በሳውዲ አረቢያ በረሃማ ምድር በዳህራን አካባቢ ከብዙ ፍለጋ በኋላ ዓለም ካየቻቸው ግዙፍ የነዳጅ ክምችቶች አንዱን አገኘ። በወቅቱ ሳውዲ አረቢያ በንጉስ አብዱልአዚዝ ኢብን ሳውድ እየተመራች ከድህነት ከኋላ ቀርነት ጋር የምትታገል በቴምር ምርትና በአጅ ተጓዦች ገቢ ላይ የተመሰረተች ሀገር ነበረች። የነዳጅ ግኝቱ ግን ሁሉን ነገር ለወጠው። አሸዋው ወደ ወርቅ ተቀየረ። የበረሃ ጸጥታ በቁፋሮ ማሽኖች ድምጽ ተተካ። የዘላን ድንኳኖች በዘመናዊ ከተሞች ተተኩ። በአንድ ትውልድ ጊዜ ውስጥ ሳውዲ አረቢያ ከዓለም ደሃ ሀገራት ተርታ ወጥታ የዓለም ኃያል ፖለቲካ ከሚወስኑ ዋነኛ ተዋናዮች አንዷ ሆነች። ይህ ለውጥ በሳውዲ አረቢያ ብቻ የተወሰነ አልነበረም። ቀስ በቀስ በኩዌት፣ በኢራቅ፣ በተባበሩት አረብ ኤሚሬቶች፣ በሌሎች የባህር ወሽመጥ ሀገራት ግዙፍ የነዳጅ ክምችት ተገኘ። የዓለም የኃይል ማዕከልም ቀስ በቀስ ከቴክሳስና ከካሊፎርኒያ ወደ ፋርስ ባህረ ሰላጤ መንሸራተት ጀመረ። አሜሪካ አሁንም ግዙፍ አምራች ብትሆንም የመካከለኛው ምስራቅ ሀገራት በጋራ ሲታዩ የዓለምን ግዙፍና በቀላሉ ሊወጣ የሚችል የነዳጅ ክምችት በእጃቸው አስገቡ።
ይህ አዲስ የሀብት መነቃቃት ግን የራሱን ችግር ይዞ መጣ። የአሜሪካን ጎርፍ በአገር ውስጥ ውድድርና በካፒታሊዝም መንፈስ የተመራ ሲሆን በመካከለኛው ምስራቅ መነቃቃት ግን ከቀኝ ገዢዎች ከብሔርተኝነት ስሜትና ከፖለቲካ ሽኩቻ ጋር የተቆራኘ ነበር። የውጭ ኩባንያዎች የአገሪቱን ሀብት በርካሽ ሲወስዱ የአካባቢው ሕዝብ ግን በቁጭት መመልከት ጀመረ። የነዳጅ ሀብቱ የበረከት ምንጭ ብቻ ሳይሆን የግጭትና የውጭ ጣልቃ ገብነት መንስኤ መሆንም ጀመረ። የጥቁር ወርቅ ታሪክ ከቴክኖሎጂና ከኢኮኖሚ አልፎ ወደ ፖለቲካና የስልጣን ሽኩቻ ምዕራፍ እየተሸጋገረ መጣ። ኃይል የተለያዩ ጭንብሎችን ያጠልቃል። አንዳንዴ በጦር ሰራዊት ብዛትና በሰይፍ ስለት ይገለጻል። አንዳንዴ በኢኮኖሚ ጥንካሬና በወርቅ ክምችት ይመዘናል። ሌላ ጊዜ ደግሞ በሐሳብ ልዕልናና በባህላዊ ተጽዕኖ ይንጸባረቃል። ነገር ግን በሃያኛው ክፍለ ዘመን አጋማሽ ዓለም ከዚህ በፊት ታይቶ የማይታወቅ ከከርሰ ምድር በሚንዶለዶል ጥቁር ፈሳሽ የሚመነጭ አዲስ የኃይል ገጽታ መወለድን ተመለከተች። ይህን ኃይል ለመቆጣጠር የተደረገው ጥረት ደግሞ የዓለምን የፖለቲካ ካርታ ለዘላለም የቀየረው አንድ ታላቅ ድርጅትን ወለደ። ከሁለተኛው ዓለም ጦርነት በኋላ የዓለም የነዳጅ ገበያ የተያዘው ሰባቱ ተማማቾች ወይም ዘ ሰቨን ሲስተር በመባል የሚታወቁት ሰባት ግዙፍ የምዕራባውያን ኩባንያዎች ነበሩ። እነዚህ ኩባንያዎች ውስጥ እንደ ሼል፣ ቢፒ ያሉ የማይታዩ ንጉሠ ነገሥታት ነበሩ። የትኛው ሀገር ምን ያህል ነዳጅ እንደሚያመርት ይወስናሉ። የማጣሪያ ፋብሪካዎችን ይቆጣጠራሉ። በግዙፍ መርከቦቻቸው ዓለምን ያቋርጣሉ። ከሁሉም በላይ ደግሞ የድፍድፍ ነዳጅን ዋጋ በራሳቸው ፍላጎት ይተምናሉ። በሌላ በኩል ደግሞ ነዳጅ አምራች ሀገራት ነበሩ። ሳውዲ አረቢያ፣ ኢራን፣ ኢራቅ፣ ቬንዙዌላ። እነዚህ ሀገራት በወረቀት ላይ ሉዓላዊ ቢሆኑም በእውነታው ግን በገዛ ሀብታቸው ላይ ሙሉ ስልጣን አልነበራቸውም። ሁኔታው በቤት ስር የተቀበረውን የወርቅ ሳጥን ዋጋ ሲያውቁ ቤቱን በርካሽ ከሚያከራይ አከራይ ጋር ይመሳሰል ነበር። ኩባንያዎቹ እንደፈለጉት እየቆፈሩ እያወጡና እየሸጡ ለሀገሪቱ የክራይ ክፍያ ብቻ ይከፍሉ ነበር። የሀገሪቱ ብሔራዊ በጀት የህዝባቸው እድል በኒውዮርክና በለንደን የቢሮ ፎቆች ውስጥ በሚወሰነው የዋጋ ተመን ላይ የተንጠለጠለ ነበር። ይህ የኃይል አለመመጣጠንና የኢኮኖሚ ብዝበዛ በነዳጅ አምራች ሀገራት ሊቃን ዘንድ የቁጭትና የንዴት እሳትን እያቀጣጠለ ነበር። በተለይ ሁለት ሰዎች ይህንን ለመቀየር ቆርጠው ተነሱ። አንደኛው የቬንዙዌላ የነዳጅ ሚኒስትር ጁዋን ፓብሎ ፔሬዝ አልፎዝ ሲሆን ሁለተኛው ደግሞ የሳውዲ አረቢያ የነዳጅ ሚኒስትር አብዱላሂ አልታሪቅ ነበሩ። እነዚህ ሁለት ሰዎች አንዱ ከላቲን አሜሪካ ሌላኛው ከመካከለኛው ምስራቅ በሺዎች የሚቆጠሩ ኪሎሜትሮች ቢራራቁም አንድ የጋራ ራዕይ ነበራቸው። ነዳጅ አምራች ሀገራት በጋራ በመቆም በገዛ ሀብታቸው ላይ የራሳቸውን እድል የመወሰን መብት እንዳላቸው ያምኑ ነበር። የለውጡን ናዳ ያስነሳችው የመጨረሻው ጠጠር የተጣለችው በኦገስት 1960 ዓመተ ምህረት ነው። ሰባቱ ተማማቾች በዓለም ገበያ ላይ የተፈጠረውን የነዳጅ አቅርቦት መብዛባት እንደ ምክንያት በመጥቀስ የድፍድፍ ነዳጅ ዋጋን በአንድ በርሜል 10 ሳንቲም ዝቅ አደረጉት። ይህ ውሳኔ የተደረገው ነዳጅ አምራች ሀገራትን ሳያማክሩ በድብቅና በአንድ ወገን ነበር። ለኩባንያዎቹ ይህ የተለመደ የቢዝነስ ውሳኔ ሊሆን ይችላል። ለነዳጅ አምራች ሀገራት ግን ከኢኮኖሚ ኪሳራ በላይ ነበር። የሉዓላዊነታቸው መደፈር፣ የክብራቸው መነካትና ግልጽ የሆነ የንቃት መግለጫ ሆነ። በአንድ ጀንበር ብሔራዊ ገቢያቸው በብዙ ሚሊዮን ዶላር ቀንሶ አገኙት። ይህ ክስተት የቁጭት እሳትን ወደ ተግባር ለወጠው። በአልታሪክና በአልፎዝ አስተባባሪነት ታሪካዊ ጥሪ ተላለፈ። በሴፕቴምበር 1960 ዓ.ም የአምስት ሀገራት ተወካዮች በኢራቅ ዋና ከተማ ባግዳድ በአልሻሃብ አዳራሽ ተሰበሰቡ። እነዚህም ሳውዲ አረቢያ፣ ኢራን፣ ኢራቅ፣ ኩዌትና ቬንዙዌላ ነበሩ። ጉባኤው በውጥረትና በታሪካዊ ስሜት የተሞላ ነበር። ለዘመናት የቆየ የፖለቲካ ልዩነት የነበራቸው አረቦችና ፋርሶች ከላቲን አሜሪካ ከመጣው ወኪል ጋር በአንድ ጋራ ጠላት ላይ ተባበሩ። ለ5 ቀናት ከመከሩ በኋላ በሴፕቴምበር 14 ቀን 1960 ዓ.ም የዓለምን የኃይል ሚዛን ለዘላለም የቀየረውን ድርጅት መወለዱን አበሰሩ። ኦፔክ ኦርጋናይዜሽን ኦፍ ፔትሮሊየም ኤክስፖርቲንግ ካንትሪ ወይም በምህጻረ ቃል ኦፔክ የፔትሮሊየም ላኪ ሀገሮች ድርጅት ወይም የኦፔክ መወለድ አዲስ የተወለደ ትልቅ ግዙፍ የሆነ ድርጅት የመጀመሪያው ጩኸት ነበር። ዋና ዓላማዎቹም ግልጽ ነበር። አባላቱ የነዳጅ ፖሊሲን ማስተባበርና አንድ ማድረግ፣ የጋራ ጥቅማቸው ማስከበርና የኩባንያዎችን ዋጋ ተመን መቆጣጠር፣ ለአምራቾች የተረጋጋና ፍትሃዊ ገቢ፣ ለተጠቃሚዎች ደግሞ አስተማማኝ አቅርቦትን ማረጋገጥ የሚል ዓላማ ነበራቸው። መጀመሪያ ላይ ሰባቱ ተማቾችና የምዕራቡ ዓለም መንግስታት ለኦፔክ ብዙም ትኩረት አልሰጡትም። ጥቂት ሶስተኛው ዓለም ሀገራት ተሰባስበው የሚፈጥሩት ጫጫታ ነው ብለው ናቁት።
ነገር ግን የዓለም የኃይል ፍላጎት ከቀን ወደ ቀን እየጨመረ በተለይም የአሜሪካ የራሷ ነዳጅ ምርት ፍላጎት ማሟላት ሲያቅታት የኦፔክ ሀገራት በእጃቸው የያዙትን ካርድ ምን ያህል ኃይለኛ እንደሆነ ቀስ በቀስ መታወቅ ጀመረ። ኦፔክ ዳዊት ግዙፉን ጎልያድ ለመጣል ያነሳው ወንጭፍ ነበር። ለዓመታት የዘለቀውን የኢኮኖሚ ቅኝ ግዛት ለመስበር የተደረገ የመጀመሪያው የተደራጀ ጥረት ነበር። የኃይል ጨዋታው ህግጋት እንደገና እየተጻፈ ነበር። ከዚህ በኋላ የነዳጅ ዋጋ የሚወሰነው በኩባንያዎች ቢሮዎች ሳይሆን በኦፔክ አባላት ሀገራት በሚደረገው ስብሰባ ላይ ሆነ። ይህ የጥቁር ወርቅ የፖለቲካ መሳሪያነት ጉዞ እዚህ ላይ በይፋ ተጀመረ። በሰው ልጅ ታሪክ ውስጥ ስርዓትና ትርምስ እንደ ቀንና ሌሊት ይፈራረቃሉ። ለአንድ ትውልድ ጽኑና የማይናወጥ መስሎ የታየ እውነት በሚቀጥለው ትውልድ እንደ ጭስ በኖ ይጠፋል። የጥቁር ወርቅ ታሪክም ከዚህ የተለየ አይደለም። ኦፔክ ከተመሰረተ በኋላ ዓለም ለአጭር ጊዜ ተረጋጋ የሚመስል የኃይል ስርዓት የገባች መሰለች። አምራቾች ዋጋውን ይወስናሉ፣ ተጠቃሚዎች ደግሞ እያጉረመረሙም ቢሆን ይገዛሉ። ነገር ግን ይህ ስስ ሚዛን በማንኛውም ቅጽበት ሊሰበር የሚችል የሸረሪት ድር ላይ የተንጠለጠለ ነበር። የነዳጅ ታሪክ ወደ አዲስ ያልጠበቁት ቀውሶችና አስገራሚ ክስተቶች ምዕራፍ ሊገባ ጥቂት ጊዜ ብቻ ቀርቶት ነበር። በኦክቶበር 6 1973 ዓ.ም ለአይሁዶች እጅግ የተቀደሰ በዓል በሆነው በዮም ኪፑር ቀን ግብጽና ሶሪያ በእስራኤል ላይ ድንገተኛ ጥቃት ከፈቱ። ይህ ጦርነት በመካከለኛው ምስራቅ ለዘመናት ሲንተከተክ የነበረው የፖለቲካ እሳተ ገሞራ ፍንዳታ ነበር። ነገር ግን የዚህ ፍንዳታ ትኩስ ላቫ ከጦር ሜዳው አልፎ የዓለምን ኢኮኖሚ ሊያቃጥል እንደሚችል ማንም አልገመተም ነበር። በጦርነቱ ወቅት ኃያሏ አሜሪካና አብዛኞቹ የምዕራብ አውሮፓ ሀገራት ለረጅም ጊዜ አጋራቸው ለነበረችው ለእስራኤል ወታደራዊ ገንዘብ ድጋፍ ማድረግ ጀመሩ። ይህ ድርጊት የኦፔክ አረብ አባል ሀገራትን እጅግ አስቆጣ። ለዓመታት በእጃቸው የያዙት ኃይለኛ የፖለቲካ መሳሪያ ለመጠቀም ጊዜው አሁን እንደሆነ ወሰኑ። የነዳጅ መሳሪያ ኦይል ዌፐን። በኦክቶበር 17 1973 ዓ.ም የአረብ ነዳጅ ላኪ ሀገራት ድርጅት ኦፔክ ለእስራኤል ድጋፍ ያደረጉትን አሜሪካ፣ ኔዘርላንድ እና ሌሎች የምዕራብ ዓለም ሀገራት በሙሉ የነዳጅ ማዕቀብ እንደጣሉባቸው አስታወቁ። ይህ ከውሳኔ በላይ ነበር። የኢኮኖሚ የኒኩለር ቦምብ ሆነ። ውጤቱ ቅጽበታዊና አስደንጋጭ ነበር። በኒውዮርክ፣ በለንደን፣ በቶኪዮ የመኪና ነዳጅ ማደያዎች በአንድ ጀንበር ባዶ ሆኑ። በኪሎሜትሮች የረዘሙ የመኪና ሰልፎች ተፈጠሩ። ሰዎች ለጥቂት ጋሎን ነዳጅ ሌሊቱን ሙሉ ሲጠብቁ ያድሩ ነበር። ፋብሪካዎች ያለ እጥረት ስላጋጠማቸው ሰራተኞቻቸውን መቀነስ ጀመሩ። የመንግስት መስሪያ ቤቶችና ትምህርት ቤቶች በክረምት ወቅት ማሞቂያቸውን ቀንሰው ሰራተኞቻቸውን በብርድ ልብስ እንዲሰሩ አስገደዱ። የምዕራቡ ዓለም ስልጣኔ በድንገት ሽባ ሆነ። ኢነርጂ ክራይሲስ ወይም የኃይል ቀውስ የሚለው ቃል የዘመኑ መዝሙር ተደረገ። በተመሳሳይ ጊዜም የነዳጅ ዋጋ በ4 ወራት ውስጥ ብቻ በ4 እጥፍ አሻቀበ። አንድ በርሜል $3 የነበረው ዋጋ $12 ተተኮሰ። ይህ ዋጋ ንረት የዓለምን ኢኮኖሚ እንደ ሱናሚ መታው። ከፍተኛ ዋጋ ግሽበት ተፈጠረ። የኢኮኖሚ እድገት ቆመ። በሚሊዮን የሚቆጠሩ ሰዎች ስራ አጡ። ይህ ክስተት የኢኮኖሚ መቀዛቀዝና የዋጋ ግሽበት በአንድ ላይ አስከተለ። አዲስ የኢኮኖሚ ክስተትን ለዓለም አስታወቀ። ኃያሏ አሜሪካ ሳይቀር ተንበርክካ ከኦፔክ ጋር ለመደራደር ተገደደች። ለመጀመሪያ ጊዜም ጥቂት የበረሃ ሀገራት የዓለምን ኃያል በጉልበታቸው ሊያንበረክኩ እንደሚችሉ በተግባር አሳዩ። ከዚህ ክስተት ሌላ ነዳጅ ሌላ አደገኛ ቀውስ በዓለም ላይ ፈጥሯል። ዓለም ከ1973 ቀውስ ያገገመች ባለችበት ወቅት በ1979 ዓ.ም ሌላ ያልተጠበቀ ማዕበል ተነሳ። የችግሩ ምንጭ በዚህ ጊዜ ጦርነት ሳይሆን የውስጥ የፖለቲካ ትርምስ ነበር። በኢራን በሻህ መሐመድ ራዛ ፓህላቪ ላይ የተነሳው ህዝባዊ አመጽ ሙሉ በሙሉ ወደ አብዮት ተቀየረ። በአያቶላ ሩሃላ ሆሚኒ የሚመራው እስላማዊ አብዮት የሻህ መንግስት ተገለበጠ። በዚህ የፖለቲካ ትርምስ ወቅት የኢራን የነዳጅ ኢንዱስትሪ ሙሉ በሙሉ ተናጋ። የነዳጅ ሰራተኞች አድማ መቱ። ምርቱ ቆመ። ኢራን በወቅቱ ከዓለም ሁለተኛ ትልቅ የነዳጅ ላኪ ሀገር ነበረች። ከገበያ መውጣቷ የዓለም የነዳጅ አቅርቦት በከፍተኛ ሁኔታ እንዲቀንስ አደረገው። ምንም እንኳን ሌሎች የኦፔክ ሀገራት ምርታቸውን ቢጨምሩም በገበያው ላይ ያለውን የተፈጠረውን ፍርሃትና ስጋት የነዳጅ ዋጋ እንደገና ወደ ሰማይ እንዲተኮስ አደረገው። ዋጋ በአንድ በርሜል $30 በላይ ሆነ። ይህ ሁለተኛው የነዳጅ ቀውስ ዓለም በኦፔክ ላይ ብቻ ሳይሆን በአንድ ሀገር የውስጥ ፖለቲካ ለመረጋጋት ላይ ምን ያህል ጥገኛ እንደሆነ ያሳየ መራር ትምህርት ነበር። ሌላኛው በነዳጅ ታሪክ ውስጥ የሚያጋጥመን ክስተት የማይታሰበው ክስተት በመባል የሚታወቀው ነው። ነዳጅ ዋጋው ከዜሮ በታች የወረደበት።
ለዘመናት የሰው ልጅ የነዳጅ ታሪክ የዋጋ ንረት የጥረት ታሪክ ነበር። ነገር ግን በ2020 ዓለም ከዚህ በፊት ታይቶ ተሰምቶት የማይታወቅ ከሳይንስ ልቦለድ የመጣ የሚመስል ክስተት ተመለከተች። የድፍድፍ ነዳጅ ዋጋ ወደ ዜሮ መውረዱ ሳይንስ ወደ አሉታዊ ኔጌቲቭ ቁጥር ገባ። ይህ ምን ማለት ነው? ይህ ማለት ሻጮች ነዳጃቸውን እንዲወስዱላቸው ለገዢዎች ገንዘብ የሚከፍሉበት አስገራሚ ሁኔታ ተፈጠረ ማለት ነው። የዚህ የማይታመን ክስተት መንስኤ ሁለት ግዙፍ ኃይሎች በአንድ ጊዜ መጋጨታቸው ነበር። የመጀመሪያው ኃይል ኮቪድ-19 ነበር። ይህ ዓለም አቀፍ ወረርሽኝ የሰው ልጅን እንቅስቃሴ በአንድ ጀንበር አቆመ። አውሮፕላኖች መብረር አቆሙ። መኪኖች ከጋራጅ አልወጡም። ፋብሪካዎች ተዘጉ። የዓለም የነዳጅ ፍላጎት በታሪክ ታይቶ በማይታወቅ ሁኔታ ወደቀ። ሁለተኛው ኃይል ደግሞ በሳውዲ አረቢያና በሩሲያ መካከል የተፈጠረው የዋጋ ጦርነት ነበር። ሁለት ግዙፍ የነዳጅ አምራቾች ምርታቸውን በመቀነስ ዋጋውን ለማረጋጋት ከመስማማት ይልቅ ገበያውን ለመቆጣጠር በሚል እርስ በርስ በመፎካከር ምርታቸውን በከፍተኛ ሁኔታ ጨመሩ። ውጤቱ አስከፊ ነበር። በአንድ በኩል ፍላጎት ሙሉ በሙሉ ጠፋ፣ በሌላ በኩል ደግሞ አቅርቦት እንደ ጎርፍ ፈሰሰ። የዓለም የነዳጅ ማከማቻ ታንከሮች፣ መርከቦችና ቧንቧዎች ሙሉ በሙሉ ሞሉ። ነዳጅን ለማስቀመጥ ቦታ ጠፋ። በዚህ ጊዜ ነበር ታሪካዊ ክስተት የተፈጠረው። ነዳጅ አምራቾች ምርታቸውን ከሚያቆሙና የነዳጅ ጉድጓዳቸውን ከመዝጋት የእጅግ ውድ ሂደት የሚባለውን ሂደት ተከተሉ። ነዳጆቻቸውን የሚወስዱላቸውን ሰዎች ገንዘብ መክፈል መረጡ። በአፕሪል 20 2020 ዓመተ ምህረትም የአሜሪካ የድፍድፍ ነዳጅ ዋጋ በአንድ በርሜል እስከ $37 ድረስ ወርዶ ነበር። ይህ ክስተት የጥቁር ወርቅ ታሪክ ምን ያህል ውስብስብና በተለዋዋጭና በፖለቲካ፣ በበሽታ፣ በኢኮኖሚ ኃይሎች የተሳሰረ መሆኑን በድጋሚ ያረጋገጠ ነበር። የነዳጅ ታሪክ በቀጥታ መስመር የሚጓዝ ሳይሆን በድንገተኛ ማዕበሎች፣ በተጠበቀ አውሎ ነፋሶች የተሞላ መሆኑን ለዓለም አሳይቷል። የሰው ልጅ ታሪክ በሺዎች በሚቆጠሩ ክሮች የተሸመነ ውስብስብ ድር ነው። እያንዳንዱ ክር የራሱ የሆነ ቀለም፣ ርዝመትና ውፍረት አለው። ነገር ግን ባለፉት 100 ዓመት ተኩል ጊዜ ውስጥ ከሁሉም ክሮች በላይ ጎልቶ የወጣው ሌሎቹን ሁሉ ያቆራኘና የዘመናችንን የስልጣኔ ገጽታ የወሰነ አንድ ጥቁር የሚያብረቀርቅ ክር አለ። የድፍድፍ ነዳጅ ታሪክ። ይህ ጥቁር ወርቅ ታሪክ ስመረምር ጃኑስ የተባለውን የሮማውያን አምላክን እናስታውሳለን። በአንድ አንገቱ ላይ ሁለት ፍጹም ተቃራኒ ገጽታ ያላቸው ፊቶች እንዳሉት ሁሉ ጥቁር ወርቅም ሁለት የተለያዩ ገጽቶች አሉት። አንዱ የብርሃንና የስልጣኔ፣ ሌላኛው ደግሞ የጨለማና የጥፋት። የብርሃኑ ገጽታ ስንመለከት እስቲ ለአፍታ አይናችንን ጨፍነን ዓለም ያለ ነዳጅ ምን ልትመስል እንደምትችል እናስብ። ሰማይ ጠቀስ ህንፃዎች የሉም፣ ምክንያቱም እነሱን ለመገንባት የሚያስፈልገው ብረትና ሲሚንቶ ለማምረትና ለማጓጓዝ የሚያስችል ኃይል የለም። ፈጣን መኪኖች፣ ግዙፍ አውሮፕላኖች፣ ውቅያኖስ የሚያቋርጡ መርከቦች የሉም። የዓለም ጫፍ ከጫፍ የተራራቀ የማይደርስበት ይሆናል። በሱፐርማርኬቶች የተደረደሩ ከተለያዩ ዓለም ክፍሎች የመጡ ምግቦች የሉም፣ ምክንያቱም ዘመናዊ ግብርናን የሚያንቀሳቅሱ ትራክተሮች፣ ማዳበሪያዎች የሉም። የፕላስቲክ ዕቃዎች፣ የሕክምና መሳሪያዎች፣ ሰው ሰራሽ ልብሶች፣ ዝርዝሩ ይቀጥላል። ጥቁር ወርቅ ወይም ነዳጅ የዘመናዊ ዓለም ደም ስር ነው። የኢንዱስትሪ አብዮት ከከሰል ድንጋይ ዘመን ወደ ላቀ ደረጃ ያሸጋገረው፣ ሌሊቱን እንደ ቀን ያበራው፣ ርቀትን ያጠፋው፣ የሰው ልጅን ከምድር ስበት አላቆ ወደ ጨረቃ የላከው ይህ ጥቁር ፈሳሽ ነው። በአንድ ወቅት በአሳ ነባሪ ዘይት ለሀብታሞች ብቻ የበራው ብርሃን በኬሮሲን አማካኝነት የድሆች ጎጆ ሲያሙቅ የሰው ልጅን ዕውቀትና ፈጠራ እንዲስፋፋ በር ከፍቷል። የድሪክ ትንሽ ቁፋሮ የሰው ልጅን ከእጅ ስራበት ዘመን ወደ ማሽን ዘመን፣ ከድቅድቅ ጨለማ ወደ ደማቅ ብርሃን ያሻገረ ታላቅ ድልድይ ነበር። የአሜሪካ ህልም ወይም የአውሮፓ ተአምር፣ የኤዥያ ነገሮች፣ እነዚህ ሁሉ የኢኮኖሚ እድገቶች የተቀጣጠሉት በዚህ የነዳጅ ማዕበል ነው። ነገር ግን እያንዳንዱ ደማቅ ብርሃን የራሱ የጠቆረ ጥላ ይፈጥራል። የጥቁር ወርቅ ወይም የነዳጅ ታሪክም ከዚህ የተለየ አይደለም። የስልጣኔ ሞተር የሆነው ይህ ነዳጅ በተመሳሳይ ጊዜም የጥፋት ምንጭ ሆኗል። በነዳጅ የሚንቀሳቀሱ ፋብሪካዎች፣ መኪኖች የሚተፉት መርዛማ ጭስ የምድራችን አካባቢ አየር እንደ መጋረጃ ሸፍኖታል። ይህም የካርበን ልቀት የአየር ንብረት ለውጥን በማስከተል የበረዶ ግግሮች እየቀለጠ የባህርን ከፍታ እየጨመረ ድርቅና ጎርፍን እያስከተለ ነው። የነዳጅ ቧንቧዎች በሚፈሱበት ጊዜም ጥቁር ሞት በመባል የሚታወቀው የነዳጅ ዝቃጭ ወንዞችንና ውቅያኖሶችን በመበከል በባህር ውስጥ ፍጥረታትን በጅምላ ይፈጃል። በናይጄሪያ ዴልታ፣ በሜክሲኮ ባህረ ሰላጤ፣ በአላስካ ዳርቻዎች የተከሰቱት የነዳጅ መፍሰስ አደጋዎች ይህ ጥቁር ወርቅ ምን ያህል መርዛማ አምባ ሊሆን እንደሚችል ይኸው ምስክር ናቸው። ሌላኛው የነዳጅ ጥቁር ጠባሳ የፖለቲካ ግጭት መፍጠሩ ነው። በነዳጅ ምክንያት በርካታ ጦርነቶች ተከፍተዋል። ነዳጅ ባለበት ደም አለ
የሚለው መራር አባባልም የዘመናችን እውነት ሆኗል። የመካከለኛው ምስራቅ ለዘመናት የጦርነት አውድማ የሆነበት ዋነኛ ምክንያት ያው በክርሰ ምድሩ የተኛ ሀብት ነው። የባህረ ሰላጤው ጦርነት፣ የኢራቅ ወረራ፣ በሊቢያና በሶሪያ የተከሰቱት ግጭቶች ሁሉም ከጥቁር ወርቅ ቁጥጥር ጋር የተያያዙ ናቸው። ነዳጅ ሀገራትን ከመገንባት ይልቅ ያፈርሳል። ዲሞክራሲን ከማምጣት ይልቅ አምባገነኖችን ያፈራል። ሰላምን ከማስፈን ይልቅ የጦርነት እሳትን ያቀጣጥላል። የዓለምን ኢኮኖሚ በነዳጅ ዋጋ መዋዠቅ ላይ እንደታሰረች ጀልባ በየጊዜው ይነጣታል። በሪያድና በሞስኮ የሚደረግ አንድ የፖለቲካ ውሳኔ በኢትዮጵያ የሚኖር አንድ ተራ ዜጋ የኑሮ ውድነት ሰለባ ይሆናል። በ1973ቱ የነዳጅ ቀውስ የዓለምን ኢኮኖሚ ምን ያህል ስስና በቀላሉ ሊሰበር የሚችል የነዳጅ አቅርቦት ሰንሰለት ላይ እንደተንጠለጠለ አሳይቷል። ዛሬ ሰው ልጅ በአዲስ የታሪክ መንታ መንገድ ላይ ቆሟል። በአንድ በኩል ለዘመናት የተለማመደውን ስልጣኔያችንን የገነባውን የጥቁር ወርቅ መንገድ አለ። በሌላ በኩል ደግሞ ከዚህ ጥገኝነት ለመላቀቅና ወደ ንጹህና ዘላቂ ኃይል ምንጮች የሚወስደው አዲስ ያልተለመደ መንገድ እየያዘ ይገኛል። የኤሌክትሪክ መኪኖች። ከነዚህም የኤሌክትሪክ መኪኖች በጎዳናዎቻችን ላይ መታየት ጀምሯል። የፀሐይ ብርሃንና የንፋስ ኃይል ማመንጮች በገጠሮች ላይ እየተተከሉ ነው። የዓለም ሀያላን ሳይቀሩ የነዳጅ ዘመን ሊያበቃ እንደሚችል አምነው ወደ አረንጓዴ ኢኮኖሚ ለመሸጋገር ቃል እየገቡ ነው። ነገር ግን ይህ ሽግግር ቀላል አይሆንም። ጥቁር ወርቅ በኢኮኖሚያችን በፖለቲካችንና በልማዳችን ውስጥ የሰረጸውን ያህል እሱን መተካት ከባድ ነው። ጥያቄው ሽግግሩ ይደረጋል ወይ ሳይሆን በምን ያህል ፍጥነት በምን ያህል ዋጋ የሚለው ነው። የሰው ልጅ የጥቁሩን ወርቅ ጨለማ ገጽታ አሸንፎ አዲስ የብርሃን ዘመን መክፈት ይችላል ወይስ በፈጠረ የስልጣኔ ነበልባል ራሱ ተቃጥሎ ይቀራል? የጥቁር ወርቅ ታሪክ ገና አላለቀም። የመጨረሻው ምዕራፍ ገና አልተጻፈም። ያንን ምዕራፍ የሚጽፈው ደግሞ የዛሬው ትውልድ የሚወስነው ውሳኔ ነው እያልን ለዛሬ ስለ ነዳጅ የነበረን ታሪክ ይህን ይመስላል። Yes, we did. We have not done much. Addis Ababa. I'm Jeff Bezos.